ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን የደም ልገሳ መርሃ ግብር በነገው ዕለት ሊያከናውን መሆኑ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ከሚያከናውናቸው መንፈሳዊ ተግባራት በተጨማሪ በማህበራዊ አገልግሎት ላይ ተሳትፎ ያደርጋል። ከነዚህ አገልግሎቶች መካከል አንዱ የሆነውና በየዓመቱ የሚከናወነው የደም ልገሳ መርሃ ግብር በነገው ዕለት ግንቦት 29 ቀን 2017 ዓ.ም እንደሚከናወን ተገልጿል። የማህበሩ የህዝብ ግንኙነትና ትብብር አገልግሎት በሚያከናውነው በዚህ መርሃ ግብር ላይ የማህበሩ አባላት በየማዕከላቸው የተዘጋጁ የደም መለገሻ ቦታዎች ላይ በመገኘት ደም እንደሚለግሱ ተጠቁሟል። በአዲስ አበባ የሚገኙ ምዕመናንና የማህበሩ አባላት 5 ኪሎ በሚገኘው በዋናው ማዕከል በመገኘት ደም እንዲለግሱ ማህበሩ ጥሪ አቅርቧል። ማህበረ ቅዱሳን ከብሔራዊ የደም ባንክ አገልግሎት ጋር በመተባበር የሚዘጋጀው ይህ መርሃ ግብር በሀገር አቀፍ ደረጃ በነገው ዕለት በሁሉም የማህበሩ ማዕከላት እንደሚከናወን ተገልጿል። ዝክረ ነዳያን ዘአበዊነ በጎ አድራጎት ድርጅት 700 ሺህ ብር የገንዘብ ድጋፍ አደረገ። በብፁዕ አቡነ ኤልያስ የኖርዲክና የግሪክ አህጉረ ስብከት ሊቀ ጳጳስ የሚመራው የዝክረ ነዳያን ዘአበዊነ በጎ አድራጎት ድርጅት በብፁዕ አቡነ ጎርጎርዮስ የበላይ ኃላፊነት ሊቀ ጳጳስ ለሚመራው ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ሥራ አመራር መንፈሳዊ ኮሌጅ ለደቀ መዛሙርቱ ለምግብ የሚውል 700 ሺህ ብር ድጋፍ አድርገዋል። ብፁዕ አቡነ ጎርጎርዮስ ኮሌጁን ወደፊት ወደ ዩኒቨርሲቲ ከፍ ለማድረግ በእቅድ ተይዞ እየተሰራ መሆኑን ገልጸው ብፁዕነታቸው ላደረጉት የገንዘብ ድጋፍ ምስጋናቸውን አቅርበዋል። መንፈሳዊ ኮሌጁ ከልዩ ልዩ አህጉረ ስብከት የመጡ ደቀ መዛሙርት የሚማሩበት ታላቅ ቦታ በመሆኑ እገዛ ሊደረግ ይገባል በማለት አባታዊ መልእክታቸውን አስተላልፈዋል። የእቅድ ዝግጅትና አፈጻጸም ላይ ትኩረቱን ያደረገ ስልጠና ተሰጠ። በምዕራብ ሐረርጌ ሀገረ ስብከት ጽፈት ቤት ለሀገረ ስብከቱ የየክፍል ኃላፊዎች ለየወረዳው ሊቃነ ካህናትና በሀገረ ስብከቱ ርዕሰ ከተማ በጭሮ ለሚገኙ የየአድባራቱ አስተዳዳሪዎች ስልጠና ተሰጥቷል። ስልጠናው የተዘጋጀው በሀገረ ስብከቱ የእቅድና ባለሙያዎች ኮሚቴ ሲሆን ስልጠናውን የሰጡት የሀገረ ስብከቱ የእቅድ ባለሙያዎች ኮሚቴ ዋና ጸሐፊ በዲያቆን ቦጋለ ኃይሌ መሆኑን የሀገረ ስብከቱ ጽፈት ቤት ባወጣው መረጃ ለማወቅ ተችሏል። በዕለቱ የእቅድ አዘገጃጀትና የእቅድ ምንነት እንዲሁም የሪፖርት አዘገጃጀት መልካም አስተዳደር በሚሉና መሰል ጉዳዮች ዙሪያ ስልጠናው መሰጠቱ ተገልጿል። የስልጠናው ተሳታፊዎች ሰፊ ግንዛቤና ዕውቀት የጨበጡበት ስልጠና መሆኑም ተመላክቷል። የሐረር ማዕከል ስነ ልቦናዊ ዝግጅት ለሀገር አቀፍ ፈተና በሚል ርዕስ ስልጠና መስጠቱን አስታወቀ። በማህበረ ቅዱሳን የሐረር ማዕከል ከሐረር ሰንበት ትምህርት ቤት አንድነት ጋር በመተባበር ሀገር አቀፍ ፈተና ለሚፈተኑ የ12ኛ ክፍል ተማሪዎች ስነ ልቦናዊ ዝግጅት ለሀገር አቀፍ ፈተና በሚል ርዕስ ስልጠና ተሰጥቷል። በስልጠናው ተማሪዎች ራሳቸውን ብቁ በማድረግ አዎንታዊ አስተሳሰብ ለመገንባትና በጊዜ እቅድ ለመምራት የሚችሉበት እንዲሁም ፈተናውን በተረጋጋ መንፈስ መፈተን የሚችሉበትን የሚያግዝ መሆኑ ተጠቁሟል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።